بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد نسأل الله سبحانه وتعالى أن يعلمنا علما ينفعنا وأن يوفقنا للعمل بما علمنا الله سبحانه وتعالى يتمسكنيهن زاري የነቢዩን ዓለይሂ ሰላቱ ወሰላም ሲራ የጀመርነውን ለመቀጠል ያበቃን። በባለፈው ደርሳችን ላይ ነቢዩ ዓለይሂ ሰላቱ ወሰላም ውልደትን እንዲሁም ደግሞ በተወሰነ ደረጃ በአረቦች ባህል ውስጥ የነበረን ጡት ለመጥባት እስከ 4 ዓመታቸው ድረስ በኒ ሰዓድ ወደሚባል መንደር መወሰዳቸውንና እዛም ወደፊት ምን ሊሆኑ እንደሚችሉ አመላካች የሆኑ ታላላቅ ክስተቶች ወይም በሌላ አገላለጽ ታላላቅ ተአምራቶች ሲከሰቱ እንደነበር ገና ከመጀመሪያው ለማየት ሞክረናል። በኒ ሰዓድ ሄዶ ድርቅ የነበረበት ቦታ ላይ الرسول صلى الله عليه وسلم ከሄዱ በኋላ የተከሰቱ ነገሮችን ለማየት ሞክረናል። ዛሬ ደግሞ እዛ ቦታ ላይ ምንድነው የተከሰተው የሚለውን ነገር እናያለን። አንዱ በጣም በህይወት ዘመናቸው ከተከሰቱ ታላላቅ ክስተቶች ውስጥ ፊዚካል የሆነው ወይም ደግሞ የሚታይ አካላዊ የሆነ ክስተት አንዱ የመጀመሪያው ክስተት ነው። ሸቁ الصدر የነብዩ አለይሂ ሰላቱ ወሰላም ደረት መቀደድ። ይህ በእኛ አሁን በዚህ ዘመን ቋንቋ ቀዶ ጥገና መደረግ ወይም ኦፕራሲዮን መደረግ ማለት ነው። ይሄ እንዴት ነው የሆነው? ለምንድን ነው የሆነው? ምንድነው ህክማው? ይህ ነገር በረሱል ሰላም የወት ዘመን በብዙ ዘጋቢዎች እንደተዘገበው 4 ጊዜ ነው የተከሰተው። የመጀመሪያው ይሄኛው ነው። وهكذا رجع رسول الله صلى الله عليه وسلم إلى بني سعد ባለፈው ደርሳችን ላይ እንዳወራን የጡት እናታቸው ሐሊመት السعدية 2 ዓመት በውላቸው መሰረት እንደጨረሱ ወደ እናታቸው ዘንድ ይዛቸው መጣች። ነገር ግን ከሳቸው ታገኝ የነበረው ጥቅም እሳቸው እዛ መንደር በመምጣታቸው እዛ ቤት ውስጥ በመግባታቸው ለየት ያሉ በህይወታቸው ላይ የታዩ ነገሮች አሉ። ድርቅ ነበር፣ ሁሉ ነገር እርጥብ ሆነ። ከብቶቻቸው ወተት መስጠት ጀመሩ፣ ፍየሎቻቸው ጠግቦ መግባት ጀመሩ። አካባቢው ራሱ በረካ ወረደበት ማለት ነው። ስለዚህ ነብዩ አለይሂ ሰላም እሷን ትታ ወደ እናታቸው መመለስ በጣም አሳሰባትና ሐሊመት السعدية ነብዩ አለይሂ ሰላም እዚህ መካ ውስጥ ተላላፊ በሽታዎች አሉ፣ ወባ አለ፣ ይሄ ልጅ ገና አልጠነከረም፣ እባክሽን ስጭኝ እጄ ልመለስ ብላ ያው ብዙ ድርድር አድርጋ መጨረሻ ላይ እሺ በቃ እንዳልሽ ይዘሽው ሂጂ ብላ የነብዩ አለይሂ ሰላም እናት አሚና እንደፈቀዱላቸው አይተናል። በዚህ አይነት ሁኔታ ረሱል ሰላም ከመካ ወደ መካ ከመጡ በኋላ ለሁለተኛ ጊዜ ወደ በኒ ሰዓድ ተመለሱ ማለት ነው። حتى إذا كان بعده بأشهر على قول ابن إسحاق وفي السنة الرابعة من مولده على قول المحققين አንዳንዱ ከወር በኋላ ከተመለሱ በወር በኋላ ይምላል። ብዙሃን ግን ሲራጥኞች እንደ ابن سعد የመሳሰሉ دلائل النبوة لأبي نعيم الأصفهاني ታላላቅ ዘጋቢዎች ግን እንዳሉት ይህ ክስተት የተከሰተው ነብዩ አለይሂ ሰላም 4ኛ ዓመት እድሜያቸው ላይ ነው። وقع حادث شق صدره የረሱል ሰላም የልብ ደረታቸው ተሰንጥቆ ልባቸው ወጥቶ ተቀዶ ዳግም መሰፋት የተከሰተው በ4ኛ ዓመታቸው ነው። ይህ በሰሂህ ሐዲስ ያለ ነው። እሱ ምንድነው? ኢማም ሙስሊም በሁለቱ ሰሂህ ሐዲሶች ውስጥ አንዱ ዘጋቢ ከሆኑት ሙስሊም እንደዘገቡት ምን አሉ? روى مسلم أن رسول الله صلى الله عليه وسلم أتاه جبريل وهو يلعب مع الغلمان فأخذه فصرعه. جبريل عليه السلام بليل حديث لاي جبريلنا ميكائيل يميلال ወደ ረሱል አለይሂ ሰላቱ ወሰላም
መጡ ሁለቱ መላእክቶች ረሱል ሰላም እንደለምዳቸው ከሰዓድ አልሐሊመተ ሰዕዲያ ከአቡ ከብሻ ልጆች ጋር ፍየል ጥበቃ በዚህ በ4 ዓመታቸው መውጣት ጀምረዋል ጠንክረዋል እድገታቸው እንደማንኛውም ሕፃን ልጅ እድገት አይደለም በጣም ፈጣን እጅግ አስገራሚ አስደናቂ በሆነ መልኩ ነው በዚህ በ4 ዓመታቸው የአንድ በቃ መካከለኛ ወደ ጉርምስና የገባ ያለው ወጣት እድሜ ያለው አይነት እድሜ ፊዚካል ወይም አካል ነው የነበራቸው እና ይጫወታሉ ፍየል ይጠብቃሉ አብሮ አግዶ አብሮ ጠብቆ ወደ ቤት ይመለሳሉ እና እንደ ወትሯቸው ረሱል ሰላም ወጡ ማለት ነው ፍየል ጥበቃ ፍየል እየጠበቁ ባሉበት ቦታ ላይ ከልጆች መሃል እንዲህ እየተጫወቱ እያሉ ሁለት ሰዎች መጡ ይላል በሌላ ሐዲስ ላይ እነዚህ የመጡ ሰዎች ነጫጭ ልብስ ለብሰዋል ያው በሰውኛ በሰው አይነት ቅርጽ ወይም መልክ ነው የመጡት በመላእክት መልክ ቢመጡ ማንም ሬዚስት ያላደርግ ሊቋቋማቸው የሚችል ሰው የለም ጅብሪል ብቻውን ረሱል ሰላም በተፈጥሮ አካሉ ያዩት አንድ ወይም ሁለት ጊዜ ብቻ ነው 600 ክንፍ ነው ያለው ለሁ 600 ጀናህ ማየት በጣም ከባድ ነው ያውም በገማም ላይ በደመና ላይ ተቀምጦ ሲያናገራቸው ረሱል ሰላም ደንግጦ ወድቆ ከዛ ተነስቶ ወደ ቤት የሮጡበት ገና እንመጣበታለን መላእክት ማየት በጣም ከባድ ነው ግን ውብ በሆነ ብዙን ጊዜ ጅብሪል በማን አይነት ሱራ ነው የሚመጣው አንድ ሰሃባ አለ ዲህየት الكلبي የሚባል በሱ ቅርስ ወይም በሱ ምስል ነው የሚመጣው በሰው ተመስሎ ነው የሚመጣው ማለት ነው እና እነዚህ ሁለቱ መላእክቶችም ጅብሪል እና ሚካኤል ይህንን ኦፕሬሽን ለመፈጸም በሰው ተመስሎ ነው የመጡት ነጭ ልብስ ለብሶ ሰሃን ይዘዋል ሐዲሱ እንደሚቀጥለው ከዛ በኋላ وهو يلعب مع الغلمان ከልጆች ጋር እየተጫወቱ እያሉ ምን አደረጉ فاخذه فصرعه ጅብሪል ያዛቸውና ጣላቸው ማለት ነው አስተኛቸው فشق عن قلبه ይዞ በመጡት ሴንቲ ነገር ይሄንን ደረታቸውን ከፈቱ ማለት ነው فاستخرج القلب ይሄን ደረታቸውን ሰንጥቆ ልባቸውን አወጣ ልክ በዚህ ዘመን ብዙም የሚያስደንቅ ወይም ደግሞ የሆነ ለየት ያለ ነገር አይሆንም ሰዎች የካርዲዮሎጂስቶች ወይም የልብ ሐኪሞች የሚያደርጉት አይነት ማለት ነው ልባቸውን ከዛ ውስጥ ስቦ አወጣና ከዛ እሱንም ልቡንም ሰነጠቀው فاستخرج منه علقة عند ጠቆር ያለ የረጋ ደምን ከዚህ ውስጥ አወጣ ማለት ነው ከዚህ ከልባቸው ውስጥ አውጥቶ ደፋው فقال هذا حظ الشيطان منك ይህ ምታየው ጥቁር ደም በውስጥ ያለው የሸይጣን ድርሻ ነበር ምን ማለት ነው ብዙ ዑለማዎች በዚህ ጉዳይ ላይ የተለያዩ ተፍሲሮችን ሰጥተዋል እንደኛ ለምንድነው ረሱል ሰላምን ገና ሲፈጠሩ ከዚህ ጋር ለምንድነው አላህ የፈጠረው ገና ነብይ እንደሚሆኑ አላህ في الازل في علم الغيب يقال አይደል الله يقال ما كان وما سيكون ይሄ ታይም ፍሬም ፓስት ፕሬዘንት ፊውቸር የምንለው ነገር እኮ ለኛ ነው እንጂ ለአላህ Subhanahu Wa Ta'ala ወሉ አኺሩ ያው ነው ለሱ ማለት ነው ባውንደሪ የለው ያቃልና አንደኛ ለምን ውስጣቸው ላይ ይሄንን ፈጠረ ነው ሁለተኛ እንዴትስ ለዚህ ለታላቅ ዓላማ የታጩት ነብይ እንዴት ሸይጣን እሳቸው ውስጥ ድርሻ ይኖረዋል አይኖርም ሸይጣን ድርሻ በመጀመሪያ ደረጃ ነብዩና አለይሂ ሰላም ማንኛውም ነብያትን አላህ ሰው ልጆችን በአንድ አይነት ፍሬም አንድ አይነት አፈጣጠር ስለሚፈጥር በዛ መልኩ ነው የፈጠራቸው ይሄ ቀይ ወይም የረጋ ደም ጥቁር ደም የሸይጣን ድርሻ ሸይጣን በዛ በኩል ይገባበታል የተባለው ነገርንም ደግሞ ኦሬዲ በውስጡ ተፈጥሮ ያለ ጉዳይ መሆኑ ነው እንጂ ሸይጣንን የማስተናገድ አቅም ይህንን ሸይጣንን የመቀበል ድርሻን እንዳይኖሩ ኦሬዲ የተደረገ ነው ይኖር የነበረውን ነገርን ያ ነገር ፊዚካሊ በአካልም እንዳይኖር አላህ Subhanahu Wa Ta'ala ፈልጎ ነው እንጂ ያወጣው
ገና ሲጀመሩ ነብዩ አለይሂ ሰላም ማዕሱም ናቸው የተጠበቁ ናቸው ምንም አይነት ሸይጣን ሊደርስባቸውም ሊነካካቸውም አይችልም ማለት ነው ስለዚህ ይሄ ነገርን ከውስጣቸው ላይ ያወጣ ሊሆን የነበረው ማንኛው ውስጥ ያለን ነገር ሰው በመሆናቸው ውስጣቸው ያለን ነገርን ከውስጣቸው አውጥቶ ልባቸው ውስጥ አወጣ ደም ምንድነው ያደረገው ثم غسله في طست من ذهب بماء زمزم عند እጅ መታጠቢያ ጥስት ማለት እንደ እጅ መታጠቢያ ክብ የሆነ ጎርጎድ ያለ ሳህን ነገር ነው ግን ከወርቅ የሆነ ነው ከወርቅ ነው የተሰራው ውሃ ይዞ መጥቷል ውሃው ደግሞ የዘምዘም ውሃ ነው ያንን ልባቸው ላይ ጨምሮ ልባቸውን በዛ በማእ ዘምዘም አጠቡት በዛ ሳህን ላይ ማለት ነው ثم لعمه ከዛ በኋላ መልሶ በቦታው አሸጉት ለአመ ማለት ይሄ ብረት የሚሰሩ ሰዎች ብረት ሲሰሩ እንዴት ነው የሚሰሩት እንደሚበይዱት ማለት ነው ለአመ ማለት መበየድ መልሶ ያን ቦታ ላይ መስፋት ማለት ነው የሆነ የሚታይ ፊዚካል የሚታይ መስፋት አይነት ነገር ሳይሆን እንዲሁ ገጠመው ራሱ አይ جمعه وضم بعضه الى بعض አገጣጣም ከፊሉን ከፊሉ ጋር አጋናኘው ወይም ደግሞ መልሶ አሸገው ማለት ነው ثم اعاده في مكانه ከዛ በኋላ ተጎትቶ ወጥቶ ተቀዶ ውስጡ ቆሻሻ ወጥቶበት በንጹህ ውሃ የታጠበው ልብን ቦታው ላይ መለሰው ከዛ በኋላ ነብዩ አለይሂ ሰላም ደንግጧል ያ ያለው ይሄን ሁሉ ክስተት وجاء الغلمان يسعون الى امه አብሯቸው የነበሩት የጡት ወንድሞቻቸው የሰፈሩ ህፃናት ወደ ሐሊማ ቤት እየተሯሯጡ መጡ يعني ضئر ማለት المرضعه ማለት ነው ወደ ጡት እናታቸው ወደ መታጠባቸው ወደ ሐሊመተ ሰዕዲያ ህፃናቱ እየተሯሯጡ መጡ فقالوا ان محمدا قد قتل ነሱ ወድቆ እንዲህ ልቡ ተቀዶ ደም እንደዚህ ወጥቶ እንደዚህ ሲደረግ ያን ነገር ነው የሚያዩት ሙሐመድ ተገደለ ያሉ መጥቶ ለእናታቸው ለሐሊመተ ሰዕዲያ ነገሯት ማለት ነው ከዛ በኋላ እሷን ባሏን ጠራች ተጠራሩ ሩጫ ተያዙ ወደ ሜዳ ወደ ግጦሽ ሜዳ ወረዱ ደንግጠዋል ምን ነካው ልጅን ማን ገደለው ምን አግኝቶት እያሉ መጡ እነሱ ሲመጡ فاستقبلوه وهو منتقع اللون اي متغير اللون ሲመጡ አገኙት ምን ሆኖ ፊቱ ተቀያይሮ አረቦች منتقع اللون የሚሉት ይሄ አቧራ ውስጥ ተንከባሎ ፊቱ በቃ አቧራ የሆነ አይነት ማለት ነው ተቀያይሮ አገኙት ቆመዋል ፎታ ተሰማቸው ፊቱ ቢቀያየርም የሆነ አደጋ እንደተከሰተ ቢታያቸው ህፃናቱ ወድቆ ተኝቶ ውስጡ ልቡ ተቀዶ ምናምን ወጥቶ ምናምን ስልስላዩ ሞቷል ብሎ ነው ሄዶ የነገሯት ማለት ነው قال انس وكنت ارى اثر ذلك المحيط في صدر انس بن مالك ከስንት ጊዜ በኋላ ያው አነስ መዲና ተወልዶ ያደገ መዲና ሰው ነው ያንን የታሸገው ነው የተሰፋውን ቦታ ተመልሶ የተጠገነውን ቦታ ረሱል ሰላም ልብስ ሲቀይሩ ደረታቸው አንዳንድ ጊዜ ሲገለጥ አይ ነበር ይላሉ አነስ ብን ማሊክ ቦታው ምልክቱ አልጠፋም በአራት ዓመት የተከሰተው ከ40 ዓመት በኋላ ነብይ ሆኖ ተልኮ ከ10 ዓመት በኋላ በ50 ዓመት በኋላ ወደ መዲና ሲሄዱ ያ ቦታ ያ ቅድ አልጠፋም ማለት ነው ያንን አይ ነበር ይላሉ አነስ ብን ማሊክ የረሱል ሰላም ኻዲም 10 ዓመት ነው ረሱል ሰላምን የخدሟቸው ከዛ በኋላ ደነገጠች ሐሊማ ሐዲሱ እዚህ ላይ በጣም አጥሮ ነው የተቀመጠው ማለከ የብኒ ልጄ ምን አገኘ ምን ገጥሞ ነው ምን ሆነ ነው እያለቀሰች ባሏም እያለቀሱ ከዛ ረሱል ሰላም ያው የዚህ 4 ዓመት እድሜ ያለው ህፃን የተከሰተውን ክስተት አንድ በአንድ ነገሯቸው ሁለት ሰዎች ነጭ ልብስ ለብሶ በዚህን ሰዓት መጥቶ አስተኝቶኝ እንዲህ አርጎኝ እንዲህ ብሎኝ ከዛ በኋላ ተመልሶ ሄዱ ለሄው ነው ያለው ብሎ ነገሯቸው ማለት ነው ከዛ ወደ ቤት ተመለሱ ባሏና እሷ ተመካከሩ ይሄ ነገር ጥሩ አይደለም አስፈርቶኛል ምን ብናደርግ ይሻላል ወደ እናቱን መልሰው ኢላ ኡምሂ الحنون ዳግም ደግሞ ወደ እናታቸው መመለስ በነገራችን ላይ
ሌላ ጥያቄም ሊነሳ የሚችል ነገር አለ እዚህ ላይ ምንድነው አላህ ነብይ ናቸው ይሄ ሁሉ ማሰቃየት ለምን አስፈለገ ማዕናዊ አሁን ይሄ ነገር ማዕናዊ አይደለም ማለት ፊዚካል ነው ሂሲ ነው የሚዳሰስ ነገር ነው ያ የተቀደደው ነገር ከ50 ዓመታቸው በኋላ እስከ ለተሞታቸው ድረስ አልጠፋም አላህ ነብይ ማድረግ የፈለገውን ነብይ ሳያሰቃየው ያ የተባለን ነገርን በራሱ በሌላ መልኩ ማውጣት አይችልም እንዴ ይችላል አይደል ይችላል ነበር አላህ Subhanahu Wa Ta'ala لكن الله سبحانه وتعالى እያንዳንዱ ነገር በሰበብ እንደሚደረግ ሊያስተምራቸው ነው አንድ እሱ ሰበብ ለእያንዳንዱ ነገር ሰበብ አድርጓል ያ ነገርን ራሱ ቀጥታ ከውስጡ እንዲጠፋ ማድረግ ይችላል አላህ ጽድት ብሎ እዛ ባለበት ውስጣዊ በሆነ መልኩ ሁለተኛ ነብይ ናቸው በሚባልበት ጊዜ እነዚህ ሂስ የሆኑ ነገሮችን መኖር መቻል አለባቸው ሚታዩ ሚዳሰሱ ነገሮች ብዙ ሰውን ይሄ ማዕናዊ ብቻ ሰውን አያሳምንም ሚነገር ብቻ ማይታይ የሆኑ ነገሮች ገይቢ የሆኑ ነገሮች አንዳንድ ሰው ሂሲ ነገርን ሲፈልግ ከራማቸውን የረሱል ሰላም ከራማን ክብር ይሄ ትልቅ ቦታ ይሄ ትልቅ ክስተት ሌላ ሰውን የበለጠ እንዲያምን ጠንካራ እንዲሆን ማዕናዊ ብቻ ሳይሆን ሂሲ የሆኑ ነገሮችም ለሰው ልጆች አስፈላጊ መሆናቸውንም ጭምር ሊያሳይ ነው አላህ Subhanahu Wa Ta'ala የፈለገው ብሎ ዑለሞች ተንትኖታል አላሁ አለም ሐሊማ ይሄኛው የመጀመሪያው ክስተት ነው የመጀመሪያው የልብ ቀዶ ጥገና ነው ሌላው በ10 ዓመታቸው ከዚህ በኋላ ምናየው አለ ቀጥሎ በ40 ዓመታቸው ቀጥሎ ግን በሌላ በጣም ጠንካራ ሐዲስ ቡኻሪ ሙስሊም የዘገቡት ደግሞ ليلة الإسراء والمعراج نبي عليه الصلاة والسلام كما ثبت في صحيح البخاري ومسلم وده سماي كما هدات شو بفيت إسراءنا معراج من له ولا تجوزونا يالله وده فيت يا بدم زرزر سمت عمنا يا قدينا بيهونو نبي هونو كتلاقوا بهالا تلك تأمر كتلالا كستوتش وست عندهم تأمر سلونا مالتنا كما كاتنستو ወደ መዲና ያደረጉት ጉዞ አንዱ ምዕራፍ ነው እስራእ ነው የሚባለው እሱ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى أقصى ነው አሁንም አይሁዶች ሊያጠፉት የሚረባረቡበት መስጂድ ማለት ነው ከዛ ተነስቶ ደግሞ ወደ ሰማይ ያደረጉት ጉዞ ሚዕራጅ ይባላል ረሱል ሰላም በዚህ ጉዞ ላይም ሁለት አይነት የመጓጓዣ ሲስተም ነው የሚታየው አንዱ ሂሲ ነው ሂሲ ማለት ሚዳሰስ አንዲት ከበቅሎ ከፍ ያለች ከፈረስ ደግሞ ዝቅ ያለች አንዳንድ ሙፈስሮች ኦር አንዳንድ አህሉ ሲር ቡራቅ ብሎ የገለጿት በአይኗ ያየች ቦታ እንደምትረግጥ የሆነች ፈጣን በሷ ነው ከመካ ተነስቶ ወደ መዲና በሌሊት የተጓዙት ይሄ ሂሲ ነው የሚዳሰስ ነው ከአቅሳ መስጂድ ተነስቶ ግን ወደ ሰማይ የወጡት ማዕናዊ ነው መጓጓዣ የሚታይ ነገር አይደለም ፈረስ ነው አልተባለም ንፋስ ነው አልተባለም ምንም አልተባለም ثم عرج በመላእክቶች ይዟቸው እንደወጡ ነው የሚገለጸው ያን ስለምናይ አንዱ የዳግም ቀዶ ጥገና የተደረገው እሱ ጋር ነው ማለት ነው እና ታዲያ እዛም ለምንድነው ሁሉ ያስፈልገው ሲባል ዑለሞች ብዙ ጥናት ብዙ ትንተና አድርጎ ያሉት እሱንም አላህ Subhanahu Wa Ta'ala ሊያናግሩ ስለሚሄዱ አንድም ስጋዊ የሆነና ምድራዊ የሆነ አይነት ነገር በልባቸው ላይ እንዳይኖር ንጹህ ሆኖ አላህን እንዲያዩ እንዲያናግሩት ነው የሚል ነው ያስቀመጡት ማለት ነው ሐሊማ ክስተት ከተከሰተ በኋላ በጣም ተጨነቀች ባሏን ስታናግር ምን እናድርግ ይሄ ነገር በጣም አስደንጋጭ ያልተለመደ አይተነማና ክስተት ነውና ምን ብናድርግ እንመልሰው ተባባሉ وخشيت عليه حليمة بعد هذه الواقعة حتى ردته إلى أمه فرونا ودناتاچو يزواچو متو فكان عند أمه إلى أن بلغ
6 سنين 6 ዓመት እስከሞላቸው ድረስ እናታቸው ጋር ሆኑ ማለት ነው። ሐሊማ ይዛቸው ወደ እናታቸው ስትመጣ እናታቸው የረሱል ሰላም እናት ተገረሙ። ሐሊማ ቅርብ ጊዜ አይደል እንዴ አምጥተሽው በጣም ለምነሽኝ ይዤው ካልድኩኝ ብለሽ ይዘሽው ይሄድሽው አሁን ደግሞ በራስሽ ጊዜ እኔ ሳልጠይቅሽ ለምንድነው ምን ሆነሽ ነው ያመጣሽው ብላ ጠየቀች። ሐሊማ ጉዳዩ ማውራት አልፈለገችም። አይ በቃ አሁን ደግሞ አንቺ ጋር ይሁን አንቺም ትናፍቀዋለሽ ብዬ ነው ያመጣሁት። አሚና ብንት ወሃብ ረሱል ሰላም እናት ነው ሐሊማ እውነቱን ንገሪኝ እንዲማ አይደለም እንደ መጀመሪያ ጉጉትሽማ ከሆነ አሁንም ብጠይቅሽ እንደማሰጪኝ ነው። ከዛ ሐሊማ ያው የእውነቱን ነገር ነገረቻቸው። እንዲህ ሆነ እንዲህ ተከሰተ እንዲህ ገጠመው ብላ ስትል እሺ እና ምን አስበሽ ነው? አይ እኔ የሆነ የሰይጣን የጅኒ ልክፍት ነገር እንዳይሆን ፈርቼ ነው አለች ሐሊማ ማለት ነው። እናታቸው ይህን ክስተት ሲሰሙ አብሽሪ ሐሊማ በፍጹም ይህ ልጄን ሸይጣን ጅኒ ሊገባበት ሊነካው ሊያገኘው አይችልም። እንዴት አለቻት ሐሊማ ለነቢዩ አለይሂ ሰላም እናት ለአሚና ይህ ልጅ እኮ እኔ ገና እርግዝናው እንኳን ራሱ ልዩ ነበር እንዴት አወቁ እንዳይባል ያው የሌሎች እህቶቻቸውን ሴቶች ሴት ስታረግዝ ይደክማታል፣ ግማሹ መጀመሪያ እርግዝና እድሜዋ ላይ ያቅለሸልሻታል፣ ታመማለች። ሐሊማ የሁሉ ነገር አልነበራትም እና ምንድነው ይሄ ልጅ ምን ሆኖ ነው ብላለች። አይ ልጄን ገና ሆዴ ውስጥም እያለ አንድም ምንም አይነት እንትን አልነበረውም የሚከብድ ነገር የሚያስጨንቅ ነገር ህመም አልተሰማኝም አንድ በይ አለቻት። ሰከንድ ሁለተኛው ደግሞ ገና ይሄን ልጅ ከማህፀኔ ህፃኑ ልክ እንደወጣ ከውስጤ የሶሪያን የደማስቆን ቤተ መንግስታትን የሚያበራ ብርሃን ከውስጤ ወጥቶ እነዛን አካባቢዎች በሙሉ አበራ። ከዛ ምን አለቻት? ኢነ ሊኢብኒ ሃዛ ሻእነን ይህ ልጄ ሆነ ነገር አለው እንጂ አንቺ እንደጠረጠርሽው መሰል ጅን መሰል ሸይጣን በፍጹም አይደለም አለቻት። ሸይጣንም ልክፍት የጅንም ልክፍት የለበትም ልጄን። ከዛ በኋላ በቃ አሚና በተወሰነ ደረጃ በሐሊመተ ሰዕዲያ ተረጋጋችና እሷ ልጁን እዛው ትታ ወደ ሀገሯ ተመለሰች ማለት ነው። ከዛ ከእናታቸው ጋር መኖር ጀመሩ። በዚህ አይነት ደግሞ ሌላ ክስተት ወደ ሌላ ምዕራፍ ነው የምንሄደው ማለት ነው። በቃ የጡት እናታቸው ጋር የቆዩበት እድሜ በዚህ አበቃ። ከዛ በኋላ ወደዚህ ተመለሱ። መካ ላይ መኖር ጀመሩ። 6 ዓመት ሞላቸው። ወራአት አሚነቱ ወፋአን ለዚክራ ዘውጂሃ الراحل የባሏ ውለታ ትዛላት ወይም ደግሞ ተሰማት። አሚና ምን ባሏ አግብቷት መግቢያ ላይ በደንብ አይተናል። አብዱላህ ኢብኑ አብዱል ሙጠሊብ ማለት ነው። ትንሽ አብሮ እንደኖሩ ነው ለንግድ ብሎ ወደ ሱሪያ ተጉዞ በአንዳንድ ሩዋ ላይ ከዛ ስመለስ ወይም ከዛ ወደዛ ሲሄድ መንገድ ላይ ሞቶ መዲና አካባቢ ላይ የተቀበሩት ማለት ነው። አንተ ዙረ ቀብረሁ ቢየስሪባ የአብዱላህን ቀብርን በመዲና ለመዘየር አሰበች አሚና ማለት ነው። فخرجت من مكة قاطعة رحلة تبلغ نحو 500 كيلومتر ومعها ولدها اليتيم محمد صلى الله عليه وسلم وخادمتها أم أيمن بزي ጉዞ ላይ ጉዞ በጣም ረጅም መንገድ ነው። ኦልሞስት ወደ 500 ኪሎ ሜትር አካባቢ የሚርቅ ነው። አብዱላህ የተቀበረው መዲና ነው። እሱን ዚያራ እንዲሁም ደግሞ በሌላ ሪዋያ ላይ የነብዩ አለይሂ ሰላቱ ወሰላም አጎቶች የአሚና ብንት ወሃብ ወንድሞች እዚህ አካባቢ ናቸው ያሉት። በባለፈው ደርሳችን ላይ በዝርዝር ጠለቅ ብለን አይተናል። እነሱን ለመዘየር አስባ ወደ መዲና ሕፃኗን ልጅ የቲሙን፣ በሁለተኛ ደረጃ ደግሞ አብሯት ደግሞ የረሱል ሰላም ሞግዚት የሆኑትን
ኡሙ አይመን ጋር ጉዞ ጀመሩ ማለት ነው። ሌላኛው አብሯቸው ያለው ደግሞ ወቀይሙሃ አብዱል ሙጠሊብ አስተዳዳሪዋ ኃላፊነት ወስዶ ልጁንም የሚንከባከብ እሷንም የሚخدም የልጁ አያትም አብሯቸው ነው ጉዞ የጀመሩት። ተጓዙ፣ መዲና መጡ። ረሱል አለይሂ ሰላቱ ወሰላም አጎቶቻቸውን በኒ ነጃር ናቸው፣ እነሱን ዘየሯቸው፣ ቀብሩንም ዘየሩ። فمكثت شهرا መዲና መጡ፣ አንድ ወር ተቀመጡ ማለት ነው። ثم قفلت ከዛ በኋላም ጉዞአቸውን ወደ መካ ጀመሩ። وبينما هي راجعة إذ لحقها المرض في أوائل الطريق كان መንገድ እንደጀመሩ ህመም ያዛቸው፣ ታመሙ። አሚና ታመሙ። ثم اشتد ገና መንገድ እንደጀመሩ ነው ህመሙ ጀመራቸው። እንዲሁ እንደምንም ችሎ ተጓዙ። ከዛ ህመሙን በረታባቸው። حتى ماتت بالأبواء بين مكة والمدينة من هشام እንደገለጹት አብዋ የምትባል ቦታ በመካና በመዲና መካከል የምትገኝ ስፍራ ነች። እዛ ቦታ ላይ አረፉ ማለት ነው። እዛ ቦታ ላይ አብዱል ሙጠሊብ አብሯቸው ከነበሩ ሰዎች ጋር ቀብሯቸው ተመለሱ። ኢማጂን ረሱል አለይሂ ሰላቱ ወሰላም አባታቸው መቼ ነው የሞቱባቸው? መቼ ነው የሞቱት? ገና ሳይወለዱ ነው የሞቱት። አሁን ደግሞ እናታቸው ተወልዶ 6 ዓመታቸው ላይ ያሉ እናታቸውን አጡ። በሰውኛ ስናይ የሚያሳዝን ነው። አባት ማጣት፣ የቲምነት አባቱን ያጣ ሰው ነው የሚያውቀው። ክብር በአባት ነው፣ ፍቅር በአባት ነው፣ ቤተሰብ መሰብሰብ በአባት ነው፣ ጥላ ነው፣ ከለላ ነው አባት፣ ጋሻ ነው አባት፣ ክብር ነው ለአንድ ሰው፣ ለወንድ ለሴት። እናት ደግሞ እቅፍ ነች፣ እናት ደግሞ ክንፍ ነች። እናት ማለት ደግሞ ቤቱ የሚሞቀው ቤት የሚመስለው ቤት የሚሸተው ቤተሰብ የሚሰበሰበው ፍቅር የሚመነጨው ከናት ነው። ሁለቱም የአላህ Subhanahu Wa Ta'ala ጸጋዎች ናቸው። አላህ ደግሞ ለእያንዳንዱ ነገር የሚያደርግ ነገር የራሱ የሆነ ህክማ አለው፣ ጥበብ አለው። ለምን እንደሚያደርግ ምክንያት አለው አላህ Subhanahu Wa Ta'ala። سواء عرفنا أو لم نعرف أوقنا ما لا أوقنا حكمة له الله سبحانه وتعالى. لمن إنه الله سبحانه وتعالى هنن كسول جوج كله مود نبي محمد عليه الصلاة والسلام. علماء من الله الله نبي الناقرو موسى نم الناقراتشو موسى كليم الله تبلو الله نبي محمد لمن كليم الله التبانم سبالو أي يساتشو درجاكو ككلمة بلاي ነው ከማናገር በላይ ነው አለው። ለምን ሲባል አናግረዋል። አላህ Subhanahu Wa Ta'ala ኢብን አንዳንድ ሪዋያዎች ላይ አይተዋል። አኢሻና አቡ ሁረይራ መካከል ያለው ልዩነት እንዳለ ሆኖ ወነጅም ኢዛ ሀዋ ላይ ما كذب الفؤاد ما رأى አላህን አይቶ ነው ብሎ ይምላሉ እናታችን አኢሻ። አፈቱማሩነሁ على ما يرى በዚህ በሐዲሰ شق الصدر ላይ ከጅብሪል ጋር የነበረው መላእክት ምን ብለዋል የሚል ሪዋያ አለ። እስቲ መዝነው የነን ሰው ክብር በ100 ኡመቶቹ ጋር መዝነው ሲባል ነብዩ ሰላምን ከ100 ኡመታቸው ጋር 100 ሰው ጋር መዘኗቸው። ስመዝኗቸው ረሱል ሰላም በለጡ። እስቲ በሺ መዝን፣ በሺም ስመዘን በለጡ፣ በመቶ ሺም ስመዘን። ከዛ በኋላ ወላሂ ያለ መላእክት ኡመቱ በሙሉ ቢሰበሰብ ኡመቱ ሙሐመድ من اول الى اخر ቢሰበሰብና በአንድ ሚዛን ላይ ቢቀመጥ ሙሐመድ በአንድ ሚዛን ላይ ቢቀመጥ ሙሐመድ ነው የሚመዝነው عليه الصلاه والسلام انا سيد ولد ادم على الرسول صلى الله عليه وسلم እኔ እኮ ሰው ልጆች ሁሉ አለቃ ነኝ፣ ቁንጮ ነኝ፣ የበላይ ነኝ። ولا فخر የደግሞ ለጉራ ለኩራት አይደለም፣ አላህ የሰጠኝ ማዕረግ ነው። ነቢያቶች ሁሉ ያልተዳፈሩትን يوم العرض الأكبر الله سبحانه وتعالى في السهولة قربه يوم يقوم الناس
لرب العالمين علامات بمولو تسبسبو انسو جنو كآدم جمرو اسك مجرشا مدر الله اسك مفترو سوليج بمولو تسبسبو انسساو تسبسبو فرد بمتابقو بوتا ላይ በጣም ሰው ሁሉ ተሰቃየ በቃ ውሳኔ ይሰጠን በዱንያ እኮ አቆጣጠር የዛች አንዷ ሰዓ ወይም አንዷ ቀን 50000 سنه مما تعدون 50000 አመት ሚያክል ነው ክብደቱ ግዝፈቱ ርዝመቱ አንዱ ቀን ተመካከሩና አላህ ዘንድ ሄዳችሁ እስቲ እንደው ሸፋዓ ሂዱልን ማን ሂድ አደም ሂድ ተባለ ረ እኔማ ወንጀለኛ ነኝ ምክንያት ተደረደረ ኢብራሂም ሂድ ተባለ ኑህ ሂድ ተባለ ሙሳ ሂድ ተባለ ኢሳ ሂድ ነብያቶች እነዚህ ኡሉል ዐዝም የሚባሉት የማዕረግ ባለቤት የሆኑት አሉ ከነብያቶች መካከል አምስቱ ኡሉል ዐዝም من الرسل ብሎ አላህ Subhanahu Wa Ta'ala ማዕረግ የሰጣቸው እነዛ ውስጥ አንዱ ነብይ ናቸው አለይሂ ሰላም ነብያችን አለይሂ ሰላም ሁላቸው ዑዝር ምክንያት ደረደሩ ፈሩ አኺር ማን ነው የሄደው ሂዱ እስቲ ወደ ሙሐመድ ተብሎ ሰዎች ተሰብስበው ወደ ሙሐመድ እንዲመጡ ተደረገ ኢቱ ሙሐመድን ተባሉ ያ ሙሐመድ اذهب الى ربك فاشفع لنا هل ترى ما نحن فيه ያለንበት ሁኔታ ያየነው ሂድና ጌታን ተማጸነልን ሰለላሁ ምን እንደው ያደረጉት انا لها ቺማ የኔ ነች አልሁላት ብሎ ሄዶ الرحمن عرش ጥላ ስር በፊታቸው سجود ላይ ተደፍቶ አላህን ለመኑ ጠየቁት يا الله ምላሽ ምንድን ነበር يا محمد ارفع رأسك اشفع تشفع ቀና አድርግ ጭንቅላትህን አንተ የተከበርክ ሰው ነህ ተደፍተህ መቆየት የለብህም ፈለከውን ነገር ጠይቅ ጥያቄህ መልስ ያገኛል ነው ያላቸው አላህ Subhanahu Wa Ta'ala እንዲህ ነብይን ምን ነው አባት ማሳጣት ምን ነው እናትን ማሳጣት በሰውኛ ያሳዝናል በሰው ስናስበው لكن الله سبحانه وتعالى أراد أن ينقطع محمد من حبل أرضي ويتعلق بحبل سماوي كمدراوي جمدوش بمولو بتسك ورد اندلونا وده سماي ብቻ እንድትጠለጠሉ ፈለገ الله سبحانه وتعالى አባቴን ብሎ ዞር ብሎ ምንም እንዳያዩ እናቴን ብሎ ምንም ብሎ ዞር ብሎ እንዳያዩ ፈለገ الله سبحانه وتعالى ወደ ራሱ ሊያስጠጋቸው ይሄንን ሁሉ እሱ ሊሸፍን ለዚህ አይደል الله سبحانه وتعالى ألم يجدك يتيما فآوى ይላቸዋል الله سبحانه وتعالى ለዚህ ነው በዚህ እድሜ በቃ ከምድራዊ ነገር ከሰው በተፈጥሮ ስከፋው አባቴ ማለቱ አይቀርም ስለዚህ ልጅ ሲሆን የሆነ ነገር ሲሆን አባቴ እናቴ ስብሰው ሲቸግረው እናቱ ጋር ወጥቶ እናቴ እንዲሆንኩኝ ምንም እንደማታደርግ እንኳን እንደው ከሆነ ማታደርግ እናት አቅም የሌላት እንኳን ብትወድ ዱዓ አድርግልኝ ይላል አይደል تعلق على من تلتلوا على مالتنا أراد الله سبحانه وتعالى أن يتعلق محمد به وحده ولا يتعلق على أحد أو بأحد من خلقه دائما وريت يدو رسول الله السلام إلى جده العطوف ودروه أزاني آياتاتشو نو أو ندقمو غزواتشو يونو شفت تررقوت مالتنا وعاد به عبد المطلب إلى مكة وكانت مشاعر الحنو في فؤاده تربو نحو حفيده يزواتشو آياتاتشو عبد المطلب يزواتشو ወደ መካ ተመለሱ ይሄ የአያትነት ፍቅር ስስት ቀልባቸውን እየሞላ ማለት ነው ቀልባቸው ስሜታቸው ሁለመናቸውን እየተቆጣጣራቸው نحو حفيده اليتيم الذي أصيب بمصاب جديد لم ينكأ أو نكأ الجرح القديمة يقدموا قصلوا جنا سايدرك بدم بسايدن دقنا دقموا لي لا قصل تجمربت يا إما جمروا من دنا أباتهم ماتعت ولتنيا ناتور ماتعت يبتأم كبزي بحزن يمولا لي من الجم السلالة عبد المطلب تام أكفو تنكباكبو يازوتين نسأل لجمة فرق عليه رقة لم يرقها على أحد من أولاده عندم لجات شولاي لا سايوت ره الراي
ያላሳዩትን ሐዘኔታ ነበር በዚህ በሕፃኑ ላይ ያሳዩት የነበሩት አብዱል ሙጠሊብ ማለት ነው። فكان لا يدعه لوحدته المفروضة هي تتعالباتشون لتتعالباتشو بالتنينت አይተዋቸው ያንዳንዱ በሄዱበት ቦታ በሙሉ ያስከትሏቸዋል بل يؤثره على أولاده እንደውም ከልጆቻቸው በላይ ልዩ ቦታ ሰጥቶ ያስበልጧቸዋል ያስቀድሟቸዋል قال ابن هشام كان يوضع لعبد المطلب فراش في ظل الكعبة عبد المطلب كان مثل እንዳየን الرفادة والسقاية ሙሉ በሙሉ የሱ ነው ይህ ክብር ቦታ ይህ ትልቅ ኃላፊነት የሱ ነው ሐጃጆችን ማጠጣት ሐጃጆችን መመገብ ካዕባን መንከባከብ የአብዱል ሙጠሊብ ነው ይሄ ደግሞ ቀላል ማዕረግ አይደለም ትልቅ ቦታ ነው እና አብዱል ሙጠሊብ ፍራሽ ይቀመጥለት ነበር ካዕባ ጥላ ስር ማለት ነው وكان بنوه يجلسون حول فراشه ذلك ገና እሱ ከመውጣቱ በፊት ልጆቹ ያው ቀድሞት ይመጡና ፍራሹ ዙሪያ ፍራሹ ላይ ይቀመጡ በሱ መቀመጫ ፍራሹ ዙሪያ ከቦ ልጆች ይቀመጣሉ ብዙ ልጆች አሏቸው ማለት ነው ጃዕፈር ابن عبد المطلب حمزة ابن عبد المطلب عباس ابن عبد المطلب እነዚህና ሌሎች ሴት ልጆችም በርካታ ልጆች ነበሯቸው አብዱል ሙጠሊብ እነዚህ ተሰብስበው ይቀመጣሉ حتى يخرج إليه ከዛ በኋላ ይወጣል አብዱል ሙጠሊብ لا يجلس عليه أحد من بنيه إجلالا له እሱ እስኪመጣ ድረስ ለሱ ካላቸው ክብር የተነሳ አንድም ሕፃን ልጅ ሄዶ እሱ ፍራሽ ላይ አይቀመጥም በአባቱ ፍራሽ ላይ አንድም ሕፃን ሄዶ ወይም አንድም ልጅ ሄዶ አይቀመጥም فكان رسول الله صلى الله عليه وسلم يأتي وهو غلام جفر حتى يجلس عليه رسول عليه الصلاة والسلام ገና በወጣትነትህ ገና ጉርምስና እድሜ ላይ ያለ ወጣት ነው 6 ዓመት ለሳቸው በጣም ትልቅ ነው ገና በ4 ዓመታቸው ከብት ይጠብቁ ፍየል ይጠብቁ እንደነበር ቀደም ስላይተናል ጠንካራ ወጣት ሆኖ ይመጣሉ فيأخذه أعمامه ليؤخروه عنه አጎቶቻቸው ማለት የአብዱል ሙጠሊብ ልጆች ምን ያደርጋሉ ይዙትና ወደ ኋላ ይጎትቷቸዋል እሳቸው ወደፊት ሄዶ ፍራሹ ላይ ለመቀመጥ በሚሄዱበት ሰዓት ላይ ማለት ነው فيقول عبد المطلب إذا رأى ذلك منهم ያንን ልጁን ሙሐመድን ጎትቶ ከፍራሹ ላይ ማራቃቸውን በሚያይበት ጊዜ አብዱል ሙጠሊብ ይላቸዋል دعوا ابني هذا ይሄንን ልጅን ተውት ፈለገበት ቦታ ይቀመጥ አጠገበ ይቀመጥ ፍራሹ ላይ መጥቶ ይቀመጥ ተውት አትንኩት ይሄን ልጅ فوالله إن له لشأنا بالله ይሁንብኝ ይህ ልጅ የሆነ ነገር አለው የሆነ አንድ ታላቅ ወደፊት የሚገለጥ ትልቅ ተአምር አለው አትንኩት ثم يجلس معه على فراشه عبد المطلب አጠገብ ፍራሻቸው ላይ ነው محمد عليه الصلاة والسلام መጥቶ የሚቀመጡት ሌላው ማንም የማይዳፈር ማንም የማይቀመጥበትን እሳቸው መጥቶ ፍራሻቸው ላይ ከጎናቸው አጠገባቸው ይቀመጣሉ መቀመጥ ብቻ አይደለም መጥቶ ሲቀመጡ ويمسح ظهره بيده ጀርባቸውን አብዱል ሙጠሊብ የሙሐመድን ጀርባ ያባብሳሉ ويسره ما يراه يصنع ሚሰራቸው ማንኛቸውም ነገር ያስደስተዋል ልጆቹ ከመሰሩት የበለጠ ሙሐመድ የሚሰራ የሚያደርጋቸው እንቅስቃሴዎች በሙሉ በጣም ያስደስተዋል ይህ በጣም በቃ አብዱል ሙጠሊብ ብቻ አይደለም ቀደም ሲል እንዳየ አሚና እሷ ምንም ነገር የምታውቀው የለም ግን ይህ ልጅ ገና የሆነ ነገር እንደሚሆን ገና ገብቷታል ኢነ ለሁ ለሻዕነን ይህ ልጅ እንደው ዝም ብሎ እንደማንም ልጅ አይደለም የሆነ ገና ወደፊት የሚታይ ነገር የሆነ ክስተትማ አለው ብላትል ነበር ከሚታየው ነገር ማለት ነው አብዱል ሙጠሊብን እንዲሁ አይቶት ኢነ ኢብኒ هذا له لشأنا ይህ ልጅ የሆነ ለየት ያለ ነገር አለው አትንኩት ይላቸው ነበር ማለት ነው ረሱል አለይሂ ሰላም በዚህ ወጣትነት እድሜያቸው ባስተዳደጋቸው በጣም ከንግግራቸው ካረማበዳቸው ካስተሳሰባቸው ካነጋገራቸው ሁሉ
ከሌሎች ካቻቸው ልጆች ይለያሉ ለዚህ ነው أحد العلماء يقول هيأه ربه لهذه المهمة وهو في بطن أمه ثم منذ صغره ونعومة أظفاره كسأننة جمر الله سبحانه وتعالى ودفيت ميهون سلمياك إيازقاجو سيازقاجو نبر الله سبحانه وتعالى كيان دانو نقرم تمر يتبقوا مالتنا ول8 سنوات وشهرين و10 أيام من عمره صلى الله عليه وسلم توفي جده عبد المطلب بمكة عبد المطلب رسول الله صلى الله عليه وسلم قنا ሁለት ዓመት አብሯቸው ማለት ነው እድሜያቸው 8 ዓመት ከሁለት ወር ከ10 ቀን ስሞላቸው አብዱል ሙጠሊብ ወደማይቀርበት ወደ አኺራ ሀገር ሄዱ ሞቱ ይሄ በጣም አስደንጋጭ ነገር ነው በ6 ዓመታቸው ምትንከባከባቸው እናታቸውን አጡ ወደ አያታቸው ሙቭ አደረጉ አያታቸውም ገና 8 ዓመት 2 ወር ስሞላቸው ወደ አኺራ ሄዱ ይሄ በጣም አስደንጋጭ ነገር ነው لكن ورأى قبل وفاته أن يعهد بكفالة حفيده إلى عمه أبي طالب شقيق أبيه أبو طالب يا رسول عليه الصلاة والسلام أبات شقيق ناتشا سلزيه كعبد المطلب كليجوتشاتشو مكاكل وصية يالوت هن اللج أدراهن بلو يسركبوت مان النبر لا أبو طالب نبر مالتنا عهد نو يسطوت هن اللج تنكباكبو أدراهن بلو عهد أدرقو كذا ثم إلى عمه الشفيق إنهم أبو طالب كان تاركاتشون ودفيت بدم نايلن بزو مكرا بزو سكاي أبرواتشو دا سالفو نايلن ودساتشو مفارر رقو ونهض أبو طالب بحق ابن أخيه على أكمل وجه يهنن وندماتشو لجن من كباكبن هلافنت ملو بملو يزوت قوموا مالتهم هلافنت تشكموا وضمه إلى ولده وأقدمه عليه كليجوتشاتشو قاك ألاكالو كليجوتشاتشوم أسبلتواتشو كما أقرب مالفو كما ألاكال مالفو كليجوتشاتشو بلايم واختصه بفضل احترام وتقدير كليجوتشو لجوتشب ليو كبر ليون كبكاب ينبر سيادر قلاتشو ينبروت وظل فوق 40 سنة يعز جنابه كالزئد مجمرو نبي عليه الصلاة والسلام نبي هونو اسكتلاكبت جزي درس بأبو طالب تكلاكاينت بأبو طالب كبر سر 4 ዓመት በላይ ቆዩ رسول عليه الصلاة والسلام ማንም ትንፍሽ አይልም ገና ያንዳንዷን ክስተት ዳዕዋ ሲመጣ ነብይነቱ ሲመጣ ተውሂድ ሲመጣ ከሽርክ ከኩፍር ጋር ፍልሚያ ሲገጥሙ አቡ ጣሊብ ሚናው ምንድን ነበር مع انه لم يسلم ويبسط عليه حمايته كللاچون ወይም ጥበቃቸውን በሙሉ በጥበቃቸው ከበቧቸው ويصادق ويخاصم من اجله لمحمد عليه الصلاة والسلام بلو يوداجالو لمحمد عليه السلام بلو ወዳጅነትን ይቆርጣሉ አቡ ጣሊብ ይኑን ታይዛቸው መሐመድን የነካ ወዳጅ ሆነ ወዳጃቸው ነው ከመሐመድ ጋር ጸብ የገጠመ መሐመድን ጠላት ያደረገ ሰው ከሳቸውም ጋር ጠላት ነው የሚሆነው وستاتي نبذة من ذلك في مواضعها ያንዳንዱ ሳምፕል ጊዜው ሲደርስ የሚመጣ ነው የሚሆነው ማለት ነው ገና ነብይ ከመሆናቸው በፊት አቡ ጣሊብም ልክ አብዱል ሙጠሊብ አንዳንድ ለየት ያሉ ነገሮችን በልጅነታቸው ሲያይ እንደነበር እሳቸው ያዩ ነበር ማሳክር ምን ይላሉ أن جلهمة بن عرفطة قال قدمت مكة وهم في قحط مكة قباهن يلال عند بعربوش مكاكل بنقد يمتاوق عند سو مالتنا جلهمة بن عرفطة من بالسو فقالت قريش يا أبا طالب أقحط الوادي قريش تسبسبونا طعم درك قبتوال زناب ليلاك زي ما الفوال فونو مزنبو
ግን በጣም በዛ ዘመን ደግሞ ረዘመ ድርቁ ጊዜ ማለት ነውና ቁረይሾች ተሰብስቦ ወደፊት ባባለፈው ደርሳችን ላይ ስልጣን ይሄ ካዕባን መንከባከብ ሲቃያ ሪፋዳ እንዴት ለማን እንደሚሸጋገር እንደሚተላለፍ አይተናል። አሁን በዚህ ዘመን ደግሞ ወደ አቡ ጣሊብ ነው ሽግግሩ የመጣው እና ቁረይሾች አቡ ጣሊብ ዘንድ ተሰብስቦ መጡና ያ አባ ጣሊብን አቅሐጠ አልዋዲ ወንዞች ደርቀዋል ወአጅደበ العيال ሕፃናትም ድርቅ መጥቷቸዋል فهلم فاستسقي ውጣና አምላክህን ስቃያ ወይም ዝናብ እንዲያወርድልን ጠይቅልን። ይሄ ያው ዋለ በእስላም በሌላ መልኩ መጥቶ የጸናው ሶላት አልስቲስቃ የሚባለው በጃሂልያ ዘመንም ድሮ በነበረው ሚላ ኢብራሂም ላይ የተወሰነ ቅሪቶች የነበሩ ስለነበሩ ወደ አላህ Subhanahu Wa Ta'ala ወጥቶ መማጸን መለመን ያለ ነገር ወይም የነበረ ነገር ነው ማለት ነው። ከዛ በኋላ فهلم فاستسقنا ውጣና ጠይቅልን አሉ። فخرج ابو طالب ومعه غلام ይሄ ልጅ አያቅም ይሄ ሰውዬ ልጅ ማን እንደሆነ አያቅም። አቡ ጣሊብ ህዝቡን ሰብስቦ ወጣ አብሮት ግን አንድ ሕፃን ልጅ ወጣ ይላል ይህ ሰው كأنه شمس دجنة ልክ ፀሐይ የምታጠል አይነት ብርሃን እሱም ዙሪያውን በብርሃን እየሸፈነ እያበራ ይንቀሳቀሳል ይህ ሰው ምን አይነት ፀሐይ كأنه شمس دجنة تجلت عنه سحابة قتماء قر ያለ ደመና ከልላው ከዛ ደግሞ ያ ደመና ከዙሪያዋ እንደዚህ ከላይዋ ላይ እንደሚገፈፍ አይነት ዙሪያው ያለን ጨለማ ያለን የሆነ የተሸፈነን ነገር እንዲህ የገላለጠ ብርሃን ሚያበራ ሕፃን አብሮት ይዞ ወጣ መሐመድ حوله وغيلمة ሌሎች ሕፃናትም በዙሪያው አሉ። ይሄኛው ሕፃን ግን ለየት ባለ መልኩ ያበራል ልክ ከደመና ውስጥ እንደምትፈነጥቅ ፀሐይ እሱም ከሕፃናቱ መካከል እንዲህ ቦግ ያለ ብርሃኑ የፈነጠቀ ያበራ የሚንቀሳቀስ ሕፃን ልጅ አየሁት። فأخذه أبو طالب فألصق ظهره بالكعبة ولاذ بأصبعه الغلام وما في السماء قزعة በዚህ አይነት ሁኔታ ላይ ወደ ካዕባ ተቀመጡና አቡ ጣሊብ ይሄንን ሕፃን ልጅ አመጣው فألصق ظهره بالكعبة ሕፃኑን ጀርባ ካዕባ ላይ አስደገፈው ሕፃኑን በካዕባ ላይ አስደገፈው እንደዚህ ከዛ በኋላ እጆቹን ወደ ሰማይ እንዲጠቁም አደረገ وما في السماء قزعة በሰማይ ላይ በዛን ሰዓት በጣም ንጥት ያለ አንድም ደመና የደመና ቁራጭም ሰማይ ላይ አይታይም እንኳን ለደመን እንኳን ለዘም የደመና ቁራጭም ቀዝዓ ማለት እንዲ ቁርጥ ያለች ነገር ቁራጭ የሆነች ነገር ማለት ነው። ለምሳሌ ሕፃን ልጅ እንደዚህ ጸጉር ተላጭቶ እዚህ አናቱ ላይ የምትቀራው ቀዝዓ ትባላለች። ልክ እንደዚህ የደመና ቁራጭ እንኳን ሰማይ ላይ አልነበረም በዛን ሰዓት فأقبل السحاب من ها هنا وها هنا دمنام كزينا كزيا تسبحسب وأغدق واغدودق سمايو بوها من بقبق جمرة وها من بقبق جمرة هي مزن بلو مزنب ما يرلم بحيلنيا وها مورد جمرة وانفجر الوادي شلقهم ويمي ونز مفسشاو فندى وها بقى بتاع وسطو لاي مفسس جمره واخصب النادي والبادي قطرهم كتماو بዛ በወረደው ዝናብ እህሉም ሳሩም ቅጠሉም ዛፉም ሁሉ ነገር አሸበረቀ አረንጓዴ በአረንጓዴ ሆነ والى هذا اشار ابو طالب حين قال ابو طالب በኋላ ላይ ሙሐመድን ሲገልጹ ታሪክ በሲራ የተመዘገበላቸው ግጥም አላቸው ምን አሉ وابيض يستسقى الغمام بوجهه ثمال اليتامى عصمة للأرامل يا محمد عسام نطعة فيتن سقلص من آل أبو طالب أبيض نج يستسقى الغمام بوجهه دمنا بفيتو زناب التازم يمتتأيك
ለየቲም አዛኝ የሆነ ባሎቻቸውን ላጡት እናቶች ሩህሩህ ደራሽ የሆነ ብሎ ነው አቡ ጣሊብ የገለጿቸው ማለት ነው። ይሄ ገና በሕፃንነታቸው ከተከሰቱ ታላላቅ ተአምራቶች ውስጥ አንዱ ነው። ይሄም ገና ነብይ አይደሉም። ገና 8 ወይም 9 ዓመታቸው ላይ ያሉ ነው። 12ኛ ዓመታቸው ላይ ሲሆን እጅግ በጣም ሌላም ሰው ጉድ ያለበት አጠገባቸው ካለው ውጪ ሌላ ሰውም ማየት የጀመራቸው ታላላቅ ተአምራቶች አሉ። ኢንሻአላህ በሚቀጥለው ደርሳችን ላይ የምናይ ይሆናል። ሲራ ማለት እነዚህ ነገሮችን ስናወራ ነብዩ አለይሂ ሰላቱ ሰላም እንዴት አድርጎ አላህ ነብይ ሲያደርጋቸው ኦሎ ፈሰደን ድንገት ተነስቶ ነብይ አደረጋቸው። ባለፈው ደርሳችን ላይ እንዳየን አንድም ነብይ እንዲህ የአባቱ ታሪክ የአያቱ ታሪክ የቅድመ አያቱ የምንጅላቱ እስከ እስማኤል ድረስ ረጅም ሰንሰለቱ የሚታወቅ አንድም ነብይ የለም። እሳቸው ግን ከኢብራሂም እስማኤል ከዛ እያንዳንዱን ቆጥረን አምጥተን ለቁረይሽ ላይ አስገብተን ከቁረይሽ ሃሽም ከቁረይሽ ደግሞ ከበኑ ሃሽም ቁረይሽ ከዛ አብዱል ሙጠሊብ ብለን የመጣ ነው። እድገታቸው ውልደታቸውና እድገታቸውም እያንዳንዷ ነገር ሪከርድ ነች፣ የተመዘገበች ነች። የማንም ነብይ እንዲህ አይነት ታሪክ አይታወቅም። ይሄ ረሱል ሰላም ብቻ ነው። የሆነ ፖይንት ላይ የሆነ ነገር ይነገራል፣ ከዛ በኋላ ይቋረጥ። እሳቸው ግን እያንዳንዷ ነገር ትታወቃለች። ምን ያክል አላህ Subhanahu Wa Ta'ala የመጨረሻ ነብይ አድርጎ ስለካቸው በዚህ ዘመን ሙስተሽሪቆች አው ሙስተግሪቦች ሊያነሱ የሚችሉት ፈላስፋዎች ሊያነሷቸው የሚችሉ ነገሮችን በሙሉ የሚቆርጥ ከስር መሰረቱ ከጥንቱ ከጧቱ የሚቆርጥ ነገርን ነው አላህ Subhanahu Wa Ta'ala ያንዳንዱ ነገር ላይ እያሳየ እዚህ እንዲደርሱ ያደረጋቸው ማለት ነው። ስለዚህ እኛ እኒህን ታላቅ ነብይ እናቃቸዋለን ወይ? هل نعرفه حق المعرفة؟ لو عرفناه حق المعرفة لأحببناه ولو أحببناه حق المحبة لاتبعنا سنته ولعشنا ومتنا عليها. እናቃቸዋለን ወይ ነው የመጀመሪያ ጥያቄ። ሐቂቃ እናቃቸው ቢሆን ከልብ እንወዳቸዋለን። ከልብ የምንወዳቸው ቢሆን ሱናቸውን ሐርፈን መንገዳቸውን እንከተላለን። እዛች ላይ ለመኖር በዛች ላይ ለመሞትም እንጓጓለን። حتى عدو الإسلام وأعداء محمد النبي صلى الله عليه وسلم ጠላቶች لو عرفوه لأحبوه ቢያውቋቸው ኖሮ ሐቂቃ ከልብ ይወዷቸው ነበር። ስላላወቋቸው ነው። ያላወቋቸው ሰዎች ጥንትም ምን ሲያደርጉ እንደነበሩ ካወቋቸው በኋላ ደግሞ ምን ያደርጉ እንደነበር ደግሞ ኢንሻአላህ ወደፊት አንድ ባንድ ምና ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه أجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.